ዛሬ ጀምሮ ከዛሬ ጀምሮ ሳልሆን እንደድሮ አንተን ብቻ ያየው መኖርን እሻለው በሚል እንደዚሁም ደግሞ መንገድ እውነት ኢየሱስ ነው ቃሉን ሰምቶ ላመነው የአእምሮ ረፍት ያጣውን ይሰጠዋል ደስታው ሚቆም አይደለም ነዋሪ ነው ዘላለም በሚል ተወዳጅ ዝማሬዎቹ እናቀዋለን። ታዲያ በእነዚህ የወንጌል እውነት በሚናገሩ መዝሙሮቹ ብዙዎቻችን ተባርከናል፣ ብዙዎቻችን ተጽናንተናል። አሁን ግን እነዚህን ዝማሬዎች ካደረሰን ቆየት ያለውና በከባድ ሁኔታ ላይ የሚገኘው ዘማሪ ሳሙኤል አበበ በዛሬው ዕለት ደግሞ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር በነበረና የተወዳጅ ዘማሪ በአንድ የቸርች በር ላይ ቆሞ ሲለምን የሚያሳይ ቪዲዮ በማህበራዊ ሚዲያው ላይ በተለይ ደግሞ ቲክቶክ በተሰኘው ማህበራዊ ድረገጽ ላይ እየተዘዋወረ ብዙዎችም ይህን ልብ የሚነካ ክስተት ተመልክተው ሀዘናቸውን መቋቋም አቅቷቸው በእንባ ጭምር ሲገልጹ በቪዲዮ ላይ ተመልክተናል። በጣም የሚያስገርመው ነገር ደግሞ በቪዲዮ ላይ እንደሚታየው አካላዊ ገጽታው ከመቀየሩና ጠቁሮና ከስቶ የበፊት ሁኔታው በመለወጡ ብዙዎች ማን እንደሆነ ካለማወቅም ይመስላል እያዩ እንዳላዩ ሲሄዱ ጭምር በቪዲዮ ላይ በግልጽ ይታያል። ይህ ወንድማችን በእርግጥ ከ5 ዓመት በፊት ፓስተር ሶፎንያስ ሞላልኝ ወይንም ደግሞ ዲቫይን ሾው ላይ ቀርቦ እጅግ በብዙ ከባድ ሁኔታ ውስጥ እያለፈ መሆኑን ገልጾ የተወሰኑ ሰዎች ድጋፍ አድርገውለት እንደነበረ ሁላችንም የምናስታውሰው ጉዳይ ነው። አሁንም ግን በከባድና በሚያሳዝን ሁኔታ ላይ እንደሚገኝ ለተመለከተው ሰው ከመጸለይና ጌታ እንዲረዳው ከመጠየቅ ባለፈ የሁላችንን እርዳታ የሚፈልግበት ወቅት እንደሆነ በግልጽ የሚታይ ጉዳይ ሆኗል። ብዙዎችም በሐሳብ መስጫው ስር ለምን ቻሌንጅ አናዘጋጅለትም ልንረዳው ይገባል እያሉ ሐሳባቸውና አስተያየታቸውን ሲሰጡ ተመልክተናል። ከንግግር ባለፈም ወደ ተግባር ተገብቶ ይህ ወንድማችንን መደገፍ ይኖርብናል። ከሰሞኑ እንኳን በማህበራዊ ሚዲያ ላይ እንደተመለከታችሁት በኦርቶዶክስ ቤተክርስቲያን ዘማሪ የነበረን አንድ ወንድማችንን እንደዚሁ እንደ ሳሙኤል አበበ አይነ ስውር የሆነና ልበ ብርሃን የሆነ ወንድማችንን ለመርዳት ርብርብ ሲያደርጉ ተመልክተናል። ታዲያ ይህስ በእኛ ዘንድ የማይሆንበት ምክንያትስ ምንድነው እያሉ ብዙዎች ሐሳብን እየሰጡ ይገኛሉ። ለማንኛውም ግን ዘማሪ ሳሙኤል አበበ በአንድ ቸርች ጋር ቆሞ ስለምን የሚያሳይ ብዙዎችን ልብ የነካ ክስተት የሚያሳየውን ቪዲዮ ተመልክተን እንመለስና ሐሳባችንን የምንሰጥ ይሆናል። እንግዲህ በቪዲዮ ላይ እንደተመለከታችሁት ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በጣም የሚያሳዝን ነው። ዘማሪው በአንድ ቸርች በር ጋር ቆሞ ሲለምን የሚያሳይን ቪዲዮ መመልከት በእውነት እጅግ ልብን ይነካል፣ እጅግ ልብንም ይሰብራል። በተለይ ደግሞ በቪዲዮ ላይ ብዙዎቻችሁ እንደተመለከታችሁት እኛም በመግቢያችን ላይ እንደነገርናችሁ አካላዊ ገጽታው ከመቀየሩ አንጻር የድሮ ሁኔታው ላይ ካለመሆኑ የተነሳ ብዙዎች ያላወቁት ይመስላል። በቪዲዮ ላይ ትተውትም ሲሄዱ ነው የሚያሳየው። በዛ ማል ግን አንዳንዶቹ እንግዲህ አውቀውትም ችላ ከማለትም ሊሆን ይችላል። እንግዲህ ስለ ሁኔታው እርግጠኛውን መናገር አንችልም። ይህ ቪዲዮ በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ ቲክቶክ በተሰኘው ማህበራዊ ሚዲያ ላይ በብዛት ሲሰራጭ የነበረ ሲሆን ብዙዎችም እንዳልናችሁ ሐሳባቸውን እየሰጡ ነው። እንደዚህ አይነት ሁኔታዎችን መመልከት እንግዲህ እጅግ በእውነት ልብ የሚነካና እንዴት አንድ ሰው ሊረዳው ይጠፋል የሚያሰኝ ነው። ቢያንስ በማስተባበር ይህን ወንድማችንን መደገፍና ማገዝ አለብን። እኛም እንግዲህ እንደ አንድ ክርስቲያን ሚዲያ ኃላፊነታችንን ለመወጣት ነው ይህንን ጉዳይ ወደ እናንተ ውድ ቤተሰቦቻችን ያቀረብነው። በተለይ ደግሞ በተለያዩ በጎ ስራ ላይ የሚሰሩ ወንድሞቻችን ይህን ወንድም ጠጋ ብለው ማየት ቢችሉ መልካም ነው ብለን እናስባለን። ለዚህም እንደ ምሳሌ እንደነገርናችሁ በኦርቶዶክስ ቤተክርስቲያን አንድ ዘማሪ ሆነ እንደ ሳሙኤል አበበ በአይነ ስውር ሆኖ ወይም ደግሞ ልበ ብርሃን ለሆነ ወንድማቸው መኪናና ቤት ለመግዛት ቻሌንጅ ሲጀምር አይተናል። ስለዚህ አንዳንድ መልካም ነገሮችን ደግሞ መለማመድ እኛም የግድ ይለናል። ስለዚህ ሳሚንም በብዙ መዝሙሮቹ ተባርከናል፣ ተጽናንተናል። ይህንን ወንድማችንን ደግሞ ብንረባረብለት መደገፍ የሚከብድ መስሎ አይሰማንም። እኛም እንደ አንድ ሚዲያ እንግዲህ የራሳችንን ድርሻ እንወጣለን ብለን እናስባለን። እናንተስ ቪዲዮን ስታዩ ምን ተሰማችሁ? ይሁን ያለው ነገር ምንድነው? በእርግጥ እንዳልናችሁ ነው ለሳሙኤል አበበ ዝም አልተባለም። ከጥቂት
ከጥቂት ዓመታት በፊት እንግዲህ እውነቱን ለመናገር የተለያዩ ድጋፎች እንደተደረጉለት ነበረ። ድጋፉ ግን ምን ያህል በቂ እንደሆነና ምን ላይ እንደደረሰ ምን ላይ እንደነበረ በቂ ኢንፎርሜሽን የለንም። ነገር ግን ሳሚ ከዛም በኋላ እንደተናገረው ከዛ ሁሉ ድጋፍ በኋላ በቂ እንዳልሆነና ተመልሶ ወደ ጎዳና መውጣቱን ጭምር እንደነበረ ሲናገር በቪዲዮ ጭምር ብዙዎቻችሁ ሲያጋሩ ተመልክተናል። ስለዚህ የተሰበሰበለትን ድጋፍ ምን ሁኔታ ላይ እንዳለ የምናውቀው ነገር የለም። በእርግጥ ግን እንደ አንድ ሚዲያ እንግዲህ ማድረግ የሚኖርብን ነገር ይህንን ሰው መደገፍ፣ ከኛ የሚጠበቀው ነገር ሁሉ አሁን ማድረግ ብንችል መልካም ነው ብለን እናስባለን። እናንተስ ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በዚህ ጉዳይ ላይ ሀሳባችሁ ምንድነው? ሀሳባችሁን ልታካፍሉን ትችላላችሁ። በዛሬው ፕሮግራማችን እንግዲህ ተወዳጁ ዘማሪ ሳሙኤል አበበ ያለበትን እጅግ አሳዛኝ ሁኔታ የሚያሳይ ቪዲዮ ማህበራዊ ሚዲያ ላይ ከተለቀቀ በኋላ በዛ ጉዳይ ላይ ስለ ሳሙኤል ብታውቅ ያልነውን ጥቂት መረጃ አካፈልናችሁ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።